አምኖና አጅሩን ተሳስቦ የአንድ ሙስሊም ጀናዛን የተከተለ የሆነ ሰው ወካነ መዐሁ ሐታ ዩሰላ ዐለይሃ በጀናዛው ላይ እስኪሰገድ ድረስ አብሮት የሆነ ወዩፍረገ ሚን ደፍኒሃ ከዛም ደግሞ መቃብር ላይ ገብቶ እስኪቀበር ድረስ አብሮ የተከተለ ሰው ፈኢነሁ የርጅዑ ሚነል አጅሪ ቢቂራጠይን ሁለት ቂራጦችን ተቀብሎ አጅርን ይዞ ይመለሳል። ኩሉ ቂራጢን አሉ። ቂራጥ ምንድነው ሲባል እያንዳንዱ ቂራጥ ሚስሉ ኡሁድን ልክ የኡሁድ ተራራን የሚያህል አጅር ነው። እንግዲህ ሰሜን መዲና ላይ ከመስጂድ ነበዊ 5 ኪሎ ሜትር ርቆ የሚገኘው የኡሁድ ተራራን ግዙፉን ታቁታላችሁ። አንድ ጊዜ ሰላተል ጂናዛ ላይ የሰገደ ሰው የኡሁድ ተራራን የሚያህል አጅር አለው። ሄዶ የሸኘና ያስቀበረ ከሆነ 2 እጥፍ የተራራውን አጅር ያገኛል። ነገር ግን ሶላቱል ጀናዛ ለመስገድ 2 ወይ 3 ደቂቃ ቢፈጅ ከዛ በላይ አይፈጅ። ሶላቱል ጀናዛ የት ነው የሚሰገደው? ወቅቱና ቦታው በየትኛውም ሰዓት 24 ሰዓት ለመስገድ ክፍት ነው። ከመስጊድ ውጪ የትኛውም ቦታ ሲቻላል። በዚህ ነጥብ ዙሪያም ደግሞ የተወሰነ ነጥብ እናያለን። ዘመኑ ሶላቲ ዐለል ጂናዘቲ ወመካኑሃ ለሶላቱል ጂናዛ የተወሰነ ጊዜና ቦታ አለው ወይስ የለውም? ካልሆነ ምንድነው ነው? ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም አማ ባዕዱ። ባለፈው 15 እንግዲህ የጀመርናትን አነስተኛ ኪታብ አድሩሱል ሙሂማ ሊዓመቲል ኡማ የሚለውን በጌታ አላህ ፍቃድ በሰላም አጠናቀናል። ፈሊላሂል ሐምዱ ወልሚና እና ከዛም ያው የመጨረሻውን ክፍል ስለ ጀናዛ ሰላት አሰጋገድና የአስክሬን ወይም የጀናዛ ያቀባበር ስነ ስርዓቱን አይተን ነበር ያቆምነው። እና አልহামዱሊላህ ያው ዛሬ በአላህ ፍቃድ ተገናኝተናል። በዛ ዙሪያ አንዳንድ ነጥቦችን አወሳቸዋለሁ ማለት ነው። ከ10 እስከ 12 የሚደርሱ ነጥቦችን በሶላቱል ጀናዛ ላይ የሚነሱ አንዳንድ ነጥቦችን እናነሳና አላህ ፈቅዶ ሳምንት በህይወት ካገናኘን አዲስ ኪታብ እንጀምራለን። ወደ ሶላቱል ጀናዛ ስንመጣ ከ10 እስከ 12 የሚደርሱ ነጥቦችን አዘጋጅቻለሁ። እነዛን ነጥቦች ነው ሼር ማረጋችሁ። አንደኛ ሁክሙ ሶላቲ ዐለል መይቲል ሐዲር በሞተና ያው አስክሬኑ አጠገባችን ባለ ጀናዛ ላይ መስገድ ሶላቱል ጀናዛ ሸሪዓዊ ሁክሙ ምንድነው የሚለውን ነው። ያው እነዚህን ፈትዋዎች በአጠቃላይ የወሰድኳቸው በአብዛኛው አልመውሱአቱል ፊቅሂያ ከሚለው ላይ ነው። እንዲሁም ደግሞ በተጨማሪ የሼኽ ሙሐመድ ቢን ሷሊህ አልኡሰይሚን የሼኽ ሙሐመድ ቢን ሷሊህ አልኡሰይሚን እና ሼኽ ሳሊህ ሙሐመድ አልሙነጅድ ሼኽ ሳሊህ አልሙነጅድ ፈከላሁ አስረሁ ከሳቸው ፈትዋ ላይ የተወሰዱ ናቸው። የመጀመሪያው ጥያቄ በሶላቱል ጂናዛ ላይ መስገድ ሁክሙ እንዴት ይታያል ለሚለው الصلاة على الميت المسلم الحاضر فرض كفاية بصلاة الجنازة لاي بجنازة لاي صلاة مسجد فرض الكفاية يبالال فرض سبال بإسلام ሁለት አይነት አለ። فرض عين የነፍስ ወከፍ ግዳጅ የሚባል አለ። ያንን ግዳጅ አንተ ካልፈጸምከው በስተቀር ግዳጅነቱ ከጫንቃህ ላይ የማይወርድ ሌላ ሰው ሊፈጽምልህ የማይችል የነፍስ ወከፍ ግዳጅ ማለት ነው። ልክ እንደ 5 ወቅት ሰላት። ሁለተኛው አይነት ደግሞ ፈርዱ ኪፋያ የሚባለው በጉዳዩ ላይ ጥቂቶች ከፈጸሙት ተጠያቂነቱ ከሌሎች ከተቀሩት ላይ የሚነሳ ነገር ልክ እንደ ሶላት አልጂናዛ ማለት ነው። እና ሶላቱል ጂናዛ የነፍስ ወከፍ ግዳጅ ሳይሆን ፈርዱ ኪፋያ ተብሎ ይጠራል ማለት ነው። ሸሪዓዊ መሰረትም ያለው ተግባር ነው። በጀናዛ ላይ መስገድ ቁርአን በሱረቱ ተውባ ቁጥር 84 ላይ ስለ ሙናፊቆች ሲናገር ጌታችን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበዳ ከነሱ ውስጥ ለሞተው ሰው ዘልዓለም እንዳትሰግድበት ወላ ተቁም ዐላ ቀብሪሂ በቀብሩም ላይ እንዳትቆም ይላል። የዚህ አየት መፍሁሙ ምንድነው? በሙናፊቆች ላይ ወይም በካፊሮች ላይ መስገዱ ከተከለከለ በአገልባጩ በሙስሊም ላይ መስገድ እንደሚቻል ሸሪዓዊ መሰረት እንዳለው እንረዳለን ማለት ነው። እዚህ ላይም እነሱ ያቀረቡት ምላሽ ወጅሁ ደላለት
አንቀጹ ከምን አንግል ነው በሙስሊም ላይ እንደሚሰገድ ሸሪዓዊ ማስረጃ እንዳለው የሚያሳየው ከተባለ አነ ነህየ ዐን ሰላቲ ዐለል ሙናፊቅ በሙናፊቆች ላይ መስገድ መከልከሉ ዩሽዒሩ ቢሰላቲ ዐለል ሙስሊሚል ሙዋፊቅ ሙስሊም በሆነና ከሸርዕ ጋር በተጋጠመ በሆነ ሰው ላይ መስገድ ሸሪዓዊ መሰረት እንዳለው ያመላክተናል የሚለው ነው ማለት ነው። ሁለተኛ ከሐዲስም እንደዚሁ ከሱና ማስረጃ አለ። ሰለመት ኢብኑ አልአክወዕ ረዲየላሁ ዐንሁ ምን ይላል? አነ ነቢይ ሰለላሁ ዐለይሂ ወሰለም ኡቲየ ቢጀናዘቲን ሊዩሰሊየ ዐለይሃ የአላህ መልእክተኛ እንዲሰግዱበት ጀናዛ ወደ እሳቸው ዘንድ ተይዞ መጣ። ፈቃለ ሰለላሁ ዐለይሂ ወሰለም ሀል ዐለይሂ ሚን ደይን ይሄ ጀናዛ የሰው ዕዳ አለበት ብለው ጠየቁ። ቃሉ ላ የለበትም ብለው ሲመልሱላቸው ፈሰላ ዐለይህ ሰገዱበት እሳቸው። ثم أتي بجنازة أخرى ሌላ ጂናዛ መጣ ወደ እሳቸው። فقال هل عليه من دين የሰው ዕዳ አለበት እንዴ ብለው ሲጠየቁ ቃሉ ነዓም አዎ አለበት ሲሏቸው ቃለ فصلوا على صاحبكم በሉ እናንተ በባልደረባችሁ ወይ በወንድማችሁ ላይ ስገዱበት ብለው አዘዙ። ቃለ አቡ ቀታዳ ረዲየላሁ ዐንሁ ምን አለ የዛኔ ዐለየ ደይኑሁ ያ ረሱለላህ ዐለይሂ ሰላቱ ወሰላም ያለበት ዕዳ በኔ ላይ ይሁን እኔ ከፍልለታለሁ ሲል ጊዜ ፈሰላ ዐለይህ የአላህ መልእክተኛ ሰገዱበት የዛኔ ማለት ነው። ወጅሁ ደላለት በዚህ ሐዲስ ውስጥ ማስረጃው መሽሩዕነቱ የቱ ጋ ነው ሲባል ቀውሉሁ ፈሰሉ ዐላ ሳሒቢኩም በወንድማችሁ ወይ በባልደረባችሁ ላይ ስገዱበት ብለው ማዘዛቸው ነው። አምሩን ወሁወ ሊልውጁብ ዋጅብ መሆኑንም ያሳያል ማለት ነው። ስለዚህ በጂናዛ ላይ መስገድ ሸሪዓዊ ማስረጃ ያለው ተግባር ነው፣ ቢድዓም አይደለም። ሌላ ተጨማሪ ሐዲስ عن جابر بن عبد الله رضي الله عنهما كجابر بن عبد الله እንደተላለፈው قال النبي صلى الله عليه وسلم يا الله ملكتنيا منالو قد توفي اليوم رجل صالح من الحبش ከሀበሻ ምድር ዛሬ ላይ አንድ መልካም ሰው ሞቷል አሉ። አስሐመቱ ነጃሽን በማስመልከት ነው። ስለዚህ ፈሃሉም መኑ ሁላችሁም ፈሰሉ ዐለይህ በሱ ላይ ስገዱበት ብለው አዘዙ ማለት ነው። ይሄ እንግዲህ ነቢያችን ዐለይሂ ሰላቱ ወሰላም ሶላቱል ጋኢብ በነጃሺ ላይ ሲያሰግዱ ሌሎችም ከኋላቸው ሆነው እንዲሰግዱበት ማዘዛቸው ምን ያሳየናል? ሶላት አልጂናዛ መሽሩዕ ሸሪዓዊ መሰረት ያለው ፈርዱል ኪፋያም ነው። ከሱናም አልፎ ኢጅማዕ ያለው ጉዳይ መሆኑን በተመለከተ ኢብኑ ሐዝምን አልዛሂሪ የዛሂሪያው መዝሀብ መሪ የሆነው ኢብኑ ሐዝም ረሂመሁላህ መራቲቡል ኢጅማዕ በሚለው ኪታባቸው ገጽ 34 ላይ መስአላው በዑለማዎች መሃል ኺላፍ የሌለበት ኢጅማዕ ያለበት መሆኑን ገልጸዋል። ከሻፊያ መዝሀብ ሊቃውንቶች የሆኑት አንዱ ኢማሙ ነወዊ ረሂመሁላህ እሳቸውም እንደዚሁ አልመጅሙዕ በሚለው የፊቅህ ኪታባቸው ላይ በአምስተኛው ጥራዝ ገጽ 212 ላይ ኢጅማዕ እንዳለበት ገልጸዋል። እንዲሁም ከማሉዲን ኢብኑል ሐማም የሐነፊያ መዝሀብ ሊቅ ነው። ፈትሑል ቀዲር የሚል የፊቅህ ኪታብ አላቸው። በዛ ኪታብ ሁለተኛ ሙጀልድ ገጽ 117 ላይ መስአላው ኢጅማዕ እንዳለበት ገልጸዋል ማለት ነው። ስለዚህ የሚያጠራጥር ጉዳይ አይደለም። አንደኛው መስአላ ሶላቱል ጂናዛ ሸሪዓዊ መሰረት ያለው ተግባር ነው። በጥቂት ሙስሊሞች ላይ ግዳጅ የሆነ ነው። አንድም ሰው ቢሆን እንኳ ማለት ነው። ለምሳሌ እዚህ መስጂድ ውስጥ 100 ሰዎች ቁጭ ብለናል። ጂናዛ ተሸክመው ወንድሞች አስገቡ። እኔ ብቻዬን ተነስቼ ብሰግድበት ከናንተ ከተቀራችሁት ከ99ኛችሁ ላይ ተጠያቂነቱ ምን ይሆናል? ይነሳል። አንድም ሰው ከሰገደበት በቂ ነው። ከምን አንጻር ነው ቂያስ የሚያደርጉት? ከትጥበቱም አንጻር ነው። በሚሞትበት ሰዓት እሱን የሚያጥበውና የሚከፍነው አንድ ሰው ነው አይደል? አንድ ሰው ያንን እንደሚያደርገው ሁላ አንድ ሰውን ብቻውን ከሰገደ ግዳጅነቱ ከተቀሩት ይነሳል። ግን አንድም ሰው ካልተነሳ መቷችንም እዛው ቁጭ ካልንስ ሁላችንም ወንጀለኛ ነን። ከመሃል ተመርጦ ወንጀለኛ የሚባል የለም ነው። ግን ጥቂቶች ተነስተው ከሰገዱበት ከተቀሩት ላይ አጅሩ ያመልጣቸዋል እንጂ ግዳጅነቱ ይነሳል። ይሄ አንደኛው ነጥብ ነው። ግልጽ ነው ወንድሞች፣ ተግባብተናል። ሁለተኛ ፈድሉሁ ምን ጥቅም አለው? ሶላቱል ጂናዛን መስገድ ለሰጋጅ ምን የሚያስገኘው ጥቅም አለ ከተባለ ረሱላችን ዐለይሂ ሰላቱ ወሰላም ምን ይላሉ? መን ሶላ ዐላ ጂናዘቲን በጂናዛ ላይ የሰገደ ሰው ፈለሁ ቂራጥ
ቂራጥ አለው አሉ። ይሄ ነው ጠቀሜታው ማለት ነው። ቂራጥን ማግኘት ነው። ወመን ተቢዐሃ ደግሞም ከተሰገደበት በኋላ ጂናዛውን የተከተለ ሐታ ቱድፈነ እስኪቀበር ድረስ የሸኘና የቀበረ ከሆነ ፈለሁ ቂራጣን ሁለት ቂራጦች አሉት። በመስገዱ አንድ ቂራጥ፣ በመሸኘቱና በማስቀበሩ ሌላ ቂራጥ፣ በድምሩ ሁለት ቂራጥ ያገኛል። ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ደግሞ አነ ረሱለላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ቃል መን ኢተበዐ ጀናዘተ ሙስሊሚን ኢማናን ወሕቲሳበን አምኖና አጅሩን ተሳስቦ የአንድ ሙስሊም ጀናዛን የተከተለ የሆነ ሰው ወካነ መዐሁ ሐታ ዩሰላ ዐለይሃ በጀናዛው ላይ እስኪሰገድ ድረስ አብሮት የሆነ ወዩፍረገ ሚን ደፍኒሃ ከዛም ደግሞ መቃብር ላይ ገብቶ እስኪቀበር ድረስ አብሮ የተከተለ ሰው ፈኢነሁ የርጅዑ ሚነል አጅሪ ቢቂራጠይን ሁለት ቂራጦችን ተቀብሎ አጅርን ይዞ ይመለሳል። ኩሉ ቂራጢን አሉ። ቂራጥ ምንድነው ሲባል እያንዳንዱ ቂራጥ ሚስሉ ኡሁድን ልክ የኡሁድ ተራራን የሚያህል አጅር ነው። እንግዲህ ሰሜን መዲና ላይ ከመስጂድ ነበዊ 5 ኪሎ ሜትር ርቆ የሚገኘው የኡሁድ ተራራን ግዙፉን ታቁታላችሁ። አንድ ጊዜ ሰላተል ጂናዛ ላይ የሰገደ ሰው የኡሁድ ተራራን የሚያህል አጅር አለው። ሄዶ የሸኘና ያስቀበረ ከሆነ ሁለት እጥፍ የተራራውን አጅር ያገኛል። ነገር ግን ሶላቱል ጀናዛ ለመስገድ 2 ወይ 3 ደቂቃ ቢፈጅ ከዛ በላይ አይፈጅም። በኢኽላስ ለአላህ ብሎ አምኖ 3 ደቂቃ ቆሞ መስገድ የተራራን ያክል አጅር ያንን ማስገኘት ትልቅ ነው የሚሆነው ማለት ነው። በተለይ ደግሞ አላሁ ፍቆት በዑምራ ወይ በሐጅ ሰበብ ወይ በሌላ ጉዳይ ሁለቱ ሐረሞች የተቀደሱ ከተሞች አላህ ከአደጋ ይጠብቃት ወደዛች ቅድስቲቱ ሀገር ወደ ሳዑዲ አረቢያ ገብቶ ከሆነ ልክ 6ኛ ሰላት እኮ ነው እዛ ሰላተል ጀናዛ ማለት። በተለይ ሐረም በመካ ያለው በቀን 5ቱም ጊዜ ላይ ነው ሰላቱል ጂናዛ የሚሰገደው። አጅሩ ምን ያህል እንደሆነ እንግዲህ ተመልከቱት ማለት ነው። ስፔሻሊ ደግሞ እዛ ቦታ ላይ የሚሰገድ አንድ ሰላት ፈርድም ይሁን ሱና በስንት ነው የሚባዛው? በመስጂዱል ሐረም በመካ በሚገኘው ሌላ ቦታ ከሚሰገድ ሰላት 100,000 ሰላት ብልጫ ያለው ፈርድም ይሁን ሱና 100,000 ሰላት ምን ማለት ነው? ሂሳብ እንዲሆን ቀልባችን እንዲነሳሳ ወደ ቀን እንቀይረው። በቀን ውስጥ ስንት ሰላት ነው የሚሰገደው? 5። አንድ ፈርድ ሰላት እዛ ተሰገደ ማለት 100,000 ፈርድ ሰላት እንደተሰገደ ነው። ወደ 5 ስናካፍለው 100,000 20,000 ቀን ነው የሚመጣው። አንድ ሰላት እዛ መስገድ የ20,000 ቀን ሰላት መስገድ ነው። 5 ወቅት ሰላት ከሆነስ የሰገደው አንድ ቀን ብቻ ቆይቶ 20,000 ሲባዛ በ5 100,000 ቀን ነው የቆየው። 100,000 ቀንን ደግሞ ወደ አመት ስንከፍለው ስንት ይሆናል? 100,000 ቀን ሲካፈል ለ365 ስንት ይመጣል? 295 ይመጣል። 295 አመት እዛ አንድ ቀን ሌላ ቦታ ምን ያህል ጊዜ? 295 አመት እንደመቆየት ሰላት አጅር። እሺ ዑምራው 10 ቀን ነውና 7ቱን ቀን ወይ 10ሩንም ቀን በሐረም ነው ያሳለፈው እንበል። በ10 ቀን ሲባዛ 295 አመት 2950 አመት የመስገድ ያክል ነው። ማን ነው የኖረው ከአደም ዘር 2950 አመት ዱንያ ላይ 10 ቀን ነይተህ በኢኽላስ አሳልፈ የ2950 አመት ሰላትን መቀበል ማለት እንዲሁ ሲታይ ቀልድ ይመስላል። ግን አላህ ለወፈቀውስ አላህ ይወፍቀን ደጋግሞ ይውሰደን። ስለዚህ ሁላችንም ልናስብበት ይገባል። ሶላቱል ጂናዛ እዚህም የተገኘውን ችላ ሳንል ያ ረቢ የዛንም ወፍቀን ብለን መለመን አለብን። ፈድሉ የዚያን ያህል ነው። ወመን ሰለ ዐለይሃ ثم رجع قبل أن تدفن አሉ መልእክተኛው ቀጠሉና፣ ወይ ደግሞ ሶላቱል ጂናዛውን ሰግዶ መቃብር መሸኘቱ ግን አልተመቸውምና ከዛ በኋላ ተመልሶ ቢወጣ فإنه يرجع بقراط አንድ ቂራጥ ወይም የኡሁድ ተራራን የሚያህል አጅር ይዞ ይመለሳል ሰውየው ብለው ነገሩን ማለት ነው። ስለዚህ ሁለተኛ ሶላቱል ጂናዛ ፈድል እንዳለው ትሩፋት እንዳለው አውቀናል ገብቶናል ማለት ነው። ግልጽ ነው። ችላ ብለን መተው የለብንም ነው። ይሄን ከተስማማን ወደ ሶስተኛው ነጥብ እንገባለን። በማን ላይ ነው ሶላቱል ጂናዛ የሚሰገደው? የማይሰገድባቸውስ እነማን ናቸው? ይሄንንም የተወሰነ ነጥብ በዚሁ ሶስተኛው ላይ እናያለን። አንደኛ
الصلاة على أصحاب الكبائر ታላላቅ ወንጀል ላይ ተዘፍቀው ከዛ ወንጀላቸው ተውበት ሳያደርጉ የሞቱ ሙስሊሞች ይሰገድባቸዋል ወይ ነው። ምን ይላሉ እዚሁ ላይ ፈትዋ الموسوعة الفقهية ላይ لا يجوز ترك الصلاة على جنائز أهل الكبائر من المسلمين ከሙስሊሞች እስከሆኑ ድረስ የተላላቅ ወንጀል ባለቤት ቢሆኑም ከዛ ወንጀላቸው ጋር ያለ ተውበት ቢሞቱም አንሰግድባቸውም ብሎ መተው አይበቃም። وذلك في الجملة በጥቅሉ ምንድናቸው ሙስሊም ወንድሞቻችን እህቶቻችን ናቸውና الدليل من الإجماع ለዚህም ማስረጃ ከኢስላም ሊቃውንቶች ስምምነት ከኢጅማዕ ይጠቀስ ከተባለ نقل الإجماع على ذلك القاضي عياد قاضي عياد اليحسبي الشافعي رحمه الله እሳቸው ኢጅማዕ መኖሩን ጠቅሰዋል። وابن عبد البر ابن عبد البر የማሊኪያ መዝሀብ ሊቅ የሆኑት እሳቸውም ኢጅማዕ እንዳለበት ገልጸዋል። والقرطبي ኢማሙ القرطبي رحمه الله እሳቸውም የማሊኪያ መዝሀብ ሊቅ ናቸው ኢጅማዕ አለው ብለው ገልጸዋል። والشوكاني محمد علي الشوكاني رحمه الله የመናዊ ሙስሊም ምሁር የሻፊዒያ መዝሀብ ሊቅ ናቸው እሳቸውም ነይሉል አውጣር በሚለው ኪታባቸው ላይ ኢጅማዕ እንዳለበት ገልጸዋል። ስለዚህ አንድ የኢስላም ሊቃውንቶች ስምምነት ነው ይቻላል። المسألة الثانية ሁለተኛ الصلاة على المبتدع በቢድዓ ተግባሩ ተለይቶ የሚታወቅ በቢድዓ ተግባር ላይ ያለ አንድ ሙስሊም ሰው በሚሞት ሰዓትስ ሶላቱል ጂናዛ ይሰገድበታል ወይስ ይተዋል? ምን ይላሉ መልሱ ላይ تصلى صلاة الجنازة على صاحب البدعة المسلم بدعው ከእስልምና የሚያወጣው የሚያከፍረው እስካልሆነ ድረስና ግለሰቡ ሙስሊም እስከሆነ ድረስ በቢድዓ ተግባሩ ብቻ ሶላቱል ጀናዛ ሊተው አይገባም። ይሄ ከምን አንግል ነው? المذاهب الفقهية الأربع የአራቱ መዝሀብ የፍቅህ ሊቃውንት ባለቤቶች እንደተስማሙበት الحنفية والشافعية ومالكية والحنابلة የሐንበልያ መዝሀብ ሊቆች ማለት ነው። وهو قول جمهور الفقهاء የአብዛኛዎቹ የኢስላም ጠበብት የፉቃሃ አቋም ነው። وقالت به طائفة من السلف ከጥንት ሰለፎችም የተወሰኑት ይሄን አቋም ደግፈዋል። وحكي إجماع أكثر أهل العلم على ذلك በዚህ ጉዳይ ላይም የኢስላም ሊቃውንት ስምምነት ኢጅማዕ እንዳለበት ብዙዎቹ ዘግበዋል። አልአዲላ ማስረጃቸው ምንድነው ሲባል أولا من الكتاب ككتاب ማስረጃ አለን ይላሉ። ያም ቅድም የቀራነው ሱረቱ ተውባ ላይ ولا تصلي على أحد منهم مات أبدا ከነሱ ከመናፍቃን መካከል ለሞተው ለአንዱም ቢሆን ዘላለም እንዳትሰግድበት ብለዋል። እዚህ ጋር ጌታ አላህ ሰላቱል ጂናዛን የከለከለው በሙናፊቆች በካፊሮች ላይ አለመሰገድን ነው። ይሄ የሚጠቁመን ሙስሊም በሆነ ሁሉ ላይ መስገድ እንደሚቻል ነው። ሙብተዲዕ ሙስሊም ነው። የቢድዓው መጠኑ ኩፍር ደረጃ ደርሶ ከኢስላም የሚያስወጣው ኩፍርን እስካልፈጸመ ድረስ ቢድዓ ሙሐረም የሆኑ የተከለከሉ ቢድዓዎችን በመስራቱ በእነሱ ተለቡስ በማድረጉ ወስፉል ኢስላም ከላዩ ላይ ሊነጠቅ አይችልምና ይሰገድበታል የሚለውን ነው የምንረዳው። ሁለተኛ ከሱና ማስረጃ አለን አሉ። ሐዲስ ሰለመት ኢብኑ አልአክዋዕ ከላይ ያየነው ያ ዕዳ የነበረበትን ሰው አውዳ አለበት ተብሎ ሲነገራቸው የአላህ መልእክተኛ ሰሉ ዐላ ሳሂቢኩም ነው ያሉት። ስለዚህ ዛሬ የምንረዳው የሰው ዕዳ ያለበት ሰው ይሰገድበታል። ባይሆን እሳቸው መጀመሪያ አለመስገዳቸው ምንን ያሳያል ከተባለ ዛሬም ኡሉል ዒልም ወልፈድል የመስጊዱ ዋና ራቲብ አካባቢው ወይ በእውቀቱና በኢማኑ በመልካም ስራው አንቱታን ያተረፈ ሰው ካለ እንዲህ አይነቶቹ አይስገዱባቸው ነው የሚባለው። አመተናስ ኖርማሉ ሙስሊም ማህበረሰብ ግን አንዱን ከፊት አስቀድመው የሰው ዕዳ ባለበት ሙስሊም ላይ ሶላቱል ጂናዛ መስገድ ይቻላል። ነገር ግን የአካባቢው ራቲብ ዋና ኢማም የሚባለው ወይ በዕልማቸው በፈድላቸው አንቱታን ያተረፉ ግን ባይሰግዱበት ይመረጣል። ለምን ሲባል ዘጅር እንዲሆን ነው። ነገም ሌላ ዕዳ ያለበት ሰው እነሱ እንዲያሰግዱብኝ የነሱን ዱዓ ፈልጋለሁ ካለ ያለ ለማጣት በሚል ፍርሃት ዛሬውኑ ከዕዳው ምን ይሆናል? ነፃ እንዲወጣ ለባለቤቱ ሄዶ ይከፍላል። ከዛ አንግል ነው መልእክተኛውም ዕዳ እንዳለበት ሲነገራቸው አይሰገድበትም አላሉ። እናንተ ስገዱበት እኔ አልሰግድም አሉ። የዛን ጊዜ ነው ያ ሰሃባ ዕዳው በኔ ላይ ይሁን ከፍልለታለሁ ሲል ሰገዱበት እንጂ። ተግባባን? ስለዚህ ሙስሊም ነው ዕዳ ያለበት፣ ነገር ግን ከተሰገደበት ሙብተዲዕ የሆነ ሰው ላይ ለመስገድ የሚከለክል ደሊል የለም ቢድዓው የሚያከፍር እስካልሆነ ድረስ። المسألة الثالثة እዚሁ ነጥብ ውስጥ ደግሞ ሶስተኛው መስአላ
አሰላቱ ዐለል ካፊር ሙስሊም ያልሆነ ካፊር ላይስ ዘመድም ሊሆን ይችላል ወይ ጎረቤት ለነሱ መስገድ ይቻላል ወይስ አይቻልም? ተሕሩሙ ሰላቱ ዐለል ካፊር ካፊር በሆነ ሰው ላይ ሶላቱል ጂናዛ ሐራም ነው። አልአዲላ አወለን ሚነል ኪታብ ማስረጃ ከተባለ ከቁርአን ብናይ ያሁኑ ሱረቱ ተውባ ቁጥር 84 ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበዳ ከነሱ ውስጥ አንድም ሰውም ቢሆን ለሞተው ዘላለም እንዳትሰግድበት፣ ወላ ተቁም ዐላ ቀብሪህ በቀብሩ ላይም እንዳትቆም፣ ኢነሁም ከፈሩ ቢላሂ ወረሱሊህ ምክንያቱም እነሱ በአላህና በመልእክተኛው የካዱ በመሆናቸው ነው። ወማቱ ወሁም ፋሲቁን ተውበትም ሳያደርጉ በዛው ፊስቅ አመጻቸው ላይ ሆነው የሞቱ በመሆናቸው ነው ብለዋል። ከአየቱ በመነሳት በካፊሮች ላይ ሶላቱል ጂናዛ መስገድ አይፈቀደም ነው። ዛሬም ካፊር በሆነ ሰው ላይ አንሰግድም ነው። ثانيا من الاجماع ሁለተኛ ማስረጃችን ይላሉ የኢስላም ሊቃውንት ስምምነት ነው። ይሄም ኺላፍ የለውም። نقل الاجماع على ذلك النووي والكاساني በዚህ ጉዳይም የኢስላም ሊቃውንቶች እንደተስማሙ የሻፊዒያው መዝሐብ ሊቅ ኢማሙ ነወዊ ያህያ ኢብኑ ሸረፍ አልነወዊ ረሂመሁላህ አልመጅሙዕ ላይ ገልጸዋል። ወልካሳኒ የሐነፊያ መዝሐብ ሊቅ ናቸው። እሳቸውም እንደዚሁ ደግሞ በኪታባቸው ላይ ይሄ መኖሩን ኢጅማዕ እንዳለበት ገልጸዋል። ثالثا ሶስተኛው ምክንያታችን አሉ ማስረጃ لأن الصلاة على الميت لطلب المغفرة በሞተ ሰው ላይ ሰላት የምንሰግድበት አንዱና ዋናው ምክንያት ምንድነው? ከጌታው አላህ ዘንድ ምህረት ፈልገን ነው አይደል? አላህ እንዲምረው ነው። والكافر لا يغفر له ካፊር ደግሞ ከነ ኩፍሩ ከሞተ ምህረት ያገኛል? አያገኝም፣ ምህረት የለውም። አላህ ምን ብሏል? استغفر لهم أو لا تستغفر لهم إن تستغفر لهم 70 مرة فلن يغفر الله لهم ከፈለክ ምህረት ለምንላቸው ወይንም አትለምንላቸው 70 ጊዜ እንኳን ብትለምንላቸው እኔ በፍጹም ይቅርታ አላደርግላቸውም ብለዋል። ካፊር መግፊራ ከሌለው ሶላቱል ጂናዛ ምን ይጠቅመዋል? ከዛም በመነሳት አይሰገድበትም በማለት ገልጸዋል። ኢነላሃ ላ የግፊሩ አን ዩሽረከ ቢህ በኔ ማጋራትን አልምርም ብለዋል ጌታችን። ግልጽ ነው አይደለም? ይሄ አልመስአለቱ ራቢዓ እዚሁ ላይ አሁንም ሳንወጣ አራተኛ መናነሳው ነጥብ ሶላቱል ጂናዘቲ ፊ ሐለቲ ኢሽቲባህ መውተል ሙስሊሚን ቢመውተል ካፊሪን ምናልባት በጦርነት ወይ በተነሳ የእሳት አደጋ ቃጠሎ ወይ በአካባቢ ግጭት ብዙ ሙታኖች ይኖራሉ። ሙስሊሙም ካፊሩም አንድ ላይ ሞቷል። መለየት አልተቻለም። ምን እናደርግ ታራ? ካፊር ላይ መስገድ አይበቃም ብለናል። ሙስሊም ወንድማችን ላይ ደግሞ አንድ ሐቅ አለው ከሞተ ልንሰግድበት፣ ሬሳዎቹ ተቀላቀሉብን። ምን እናድርግ? የዛን ጊዜ ይህንንም መስአላ ሊቃውንቶቻችን አንስተውታል፣ ምላሽንም ሰጡ። ምንድነው መልሳቸው? ኢዘ እሽተበሀ መውተል ሙስሊሚነ ቢመውተል ካፊሪን ከተቀላቀለብን የካህዲያን ሬሳና የሙስሊሞች ሬሳ ሙታኖቻችን መለየት ካልተቻለ የጅቡ ጉስሉል ጀሚዕ ሁሉንም ማጠቡ ግድ ይላል። ካፊሩም በዚህ አጋጣሚ ምን ይሆናል? ይታጠባል። ከዛስ ወሰላቱ ዐለይሂም በሁሉም ላይ ሰላት ምን እናደርጋለን? እንሰግዳለን። የሙስሊሙን ሬሳ መርጦ ማውጣት አልተቻለምና ሰዋኡን ካነ ዐደዱል ሙስሊሚነ አቀለ አው አክተር ከነዚህ ሬሳዎች ውስጥ የሙስሊሙ መጠን የበዛም ይሁን ያነሰም ይሁን አጠቃላይ ሁሉም ይታጠባል፣ በሁሉም ላይ ሰላቱ ይሰገድበታል። ወሃዛ መዝሀቡል ጁምሁር የአብዛኛዎቹ የኢስላም ሊቃውንቶች አቋም ነው። አልማሊክየቱ ወሻፊዕያ ወልሐናቢላ ከማሊክያ ከሻፊዕያና ከሐንበልያ መዝሀብ ሊቃውንቶች አብዛኛዎቹ ይህንን አቋም ደግፈዋል። ወሁወ ቀውሉ ዳውድ አልዛሂሪ የዛሂሪያ መዝሀብ መስራች የሆነው የሱ ራእይም ነው። ወዛሊከ ይህም ይላሉ ምክንያታቸውን ሲያቀርቡ ሊአነ ሃዚሂል ኡሙረ ዋጅበቱን ፊል ሙስሊሚን ማጠቡም ሆነ ሰላቱል ጂናዛ መስገድ በሙስሊሞች ላይ ከሆነ ግድ ነበር አይደለም? ስለዚህ ግድ ከሆነስ ወሃኡላኢ ፊህም ሙስሊሙን ታዲያ በእነዚህ ውስጥ ሙስሊሞች አሉ። ወላ ዩተወሰሉ ኢላ አዳኢል ዋጅቢ ኢላ ቢስቲዓቢል ጀሚዕ ያን ዋጅባችንን ለመፈጸም ሙስሊሞቹን ማጠቡንና የሰላቱን ግዳጅ ለመወጣት ያለው ብቸኛ አማራጭ ሁሉንም ማጠብና በሁሉም ላይ መስገድ ከሆነ ማላ የቲሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ በሚለው በፉቃሃዎች ቀውል መሰረት ሙሉውን ማጠቡና መስገዱ ግድ ይሆናል። ካልሆነ እንምረጥ ካልን ከተውናቸው ውስጥ የሙስሊም ጂናዛ ቢኖርስ ነው ጥያቄው። ተግባባን? ምንም በትጥበቱና በሰላቱ ካፊሩ ተጠቃሚ ባይሆንም ሙስሊሙ ግን ተጠቃሚ ስለሚሆን እንዲህ አይነት ነገር ሲገጥም ይሄ ነው ብለዋል ፉቃሃዎቻችን። ግልጽ ነው። አምስተኛ ነጥብ አሁንም ከዚሁ ጥያቄ ሳንወጣ ሌላ የሚነሳ ነጥብ አሰላቱ ዐለ ሹሃዳ
ሰማዕታት ሆነው በሞቱት ላይ ይሰገዳል አይሰገድም? ሸሂዱል ማዕረካ ማለት ለኢስላም ክብር ብሎ የኢስላም ባንዲራ ከፍ ብሎ እንዲውለበለብ ለሙስሊሞች ነፃነት ከኢስላም ጠሎች ከካሃዲያን ጋር በጦር ሜዳ ትግል ላይ ያለ ሸሂድነትን የተቀበለ እዛው የተሰዋ በሞተ ሙስሊም ላይስ የሚለው ሲነሳ ላ ዩሰላ ዐለ ሸሂድ الذي قتل في المعركة በጦር ሜዳ ላይ የተገደለ ሙስሊም ሸሂድ የሆነ ከሆነ አይሰገድም፣ አይበቃም። وهو مذهب الجمهور የአብዛኛው የእስላም ሊቃውንቶችም መስመራቸው ነው። አልማሊክያ والشافعية والحنابلة وقالت به طائفة من السلف ከጥንት ከሰለፍ ሊቃውንቶችም የተወሰኑት ይሄን አቋም ደግፈዋል። አልአዲላ ምን ማስረጃ ይዘው ሲባል አወለም ሚነ ሱና ከሱና የሚያቀርቡት ማስረጃ عن جابر رضي الله عنه جابر من ይላል أن رسول الله صلى الله عليه وسلم أمر في قتل أهود የኡሁድ ሰማዕታትን የአላህ መልእክተኛ አዘውባቸዋል ቢደፍኒህም እንዲቀበሩ ቢዲማኢህም ከዛው ከደማቸው ጋር ሳይጠረግ ወለም ዩሰሊ ዐለይህም አልሰገዱባቸውም ወለም ዩገሰሉ አልታጠቡምም። ያ ነገር በሙስሊሙ ላይ የሚገባ ቢሆን ኖሮ የአላህ መልእክተኛ ይሄን ያደርጉት ነበር። ስለዚህ ይሄ ማስረጃ ነው። ሁለተኛ አሁንም ከጃቢር ብን አብድላህ ረዲየላሁ ዐንሁማ እንደተላለፈው ቃል ካነ ነቢዩ ሰለላሁ ዐለይሂ ወሰለም የጅመዑ በይነ ረጁለይን ፊ ቀትላ እሁዲን በእሁድ ሰማዕታት ሁለት ሰዎችን በአንድ ላይ ይሰበስቡና ፊ ተውቢን ዋሂድ በአንድ ልብስ ይጠቀልሏቸው ነበር። ثم يقول ከዛም ይላሉ አዩሁም አክሰሩ አኽዘን ሊልቁርአን እስኪ የምታውቁ ከሆነ ጠቁሙኝ። ለምሳሌ ከነዚህ ከሁለቱ መጀመሪያ ከመሞታቸው በፊት ብዙ የቁርአንን ክፍል በቃላቸው የያዙ የሐፈዘው የትኛው ነው ብለው ይጠይቁ ነበር። ከዛስ ፈኢዛ ኡሺረ ለሁ ኢላ አሐዲሂማ ይሄኛው ነው ተብሎ ወደ አንዳቸው ጥቆማ የተሰጣቸው ጊዜ ቀደመሁ ፊል ለህድ ወደ ለህድ ሲያስገቡት መጀመሪያ አስቀድሞ የቱን ያስገቡታል? ያ ብዙ ቁርአን ይዟል ተብሎ ምስክር የቀረበለትን ሰው ማለት ነው። በዚህ መልኩ ያስገቧቸው ነበር። ወቃለ ከዛም ይላሉ መልእክተኛው አና ሸሂዱን ዐላ ሃኡላኢ የውመል ቂያማ ለነዚህ የትንሣኤ ቀን በየውሙል ቂያማ ምስክር ነኝ ይላሉ። ወአመረ ቢደፍኒህም ፊ ዲማኢህም ከነደሞቻቸው እንዲቀበሩ ነው ያዘዙት። ወለም ዩገስ አልታጠቡም፣ ወለም ዩሰላ ዐለይህም መልእክተኛውም አልሰገዱባቸውም ነው። ታኒየን ሁለተኛው ቅያሳችን ይላሉ የንጽጽሩ መንገድ እንደማይሰገድ ማስረጃው አሉ አዳምጡ። አነ ሰላተ ዐለል መይት ሸፋዓቱን ለሁ በአንድ ሟች ላይ መስገድ ማለት የኛ ሰላት ለሟቹ ሸፋዓ አማላጅ እንዲሆነው ምህረት እንዲያገኝ መጠየቂያ መንገድ ነው አይደለም እንዴ? አላሁመ እግፊር ለሁ ወርሐምሁ ብለን ሸፋዓ ማቅረባችን ነው። ወላ ዩሽፈዑ ኢላ ሊልሙዝኒቢን ሸፋዓ ደግሞ ለወንጀለኞች እንጂ ለሌላ አካል አያስፈልግም። ታዲያ ሰማዕታትስ ወሹሃዳ ለዲን ብለው ህይወታቸውን የሰጡ ሰማዕታትማ ቀድ ጉፊረት ዙኑቡሁም ገና ደሙን እንደፈሰሰ ነው መጀመሪያ ላይ ሙሉ ወንጀሉ የሚማረው ለአላህ ብሎ የታገለው አላህ ይወፍቀን። ወሳሩ ኢላ ከራመቲላሂ ወረሕመቲሂ ወጀነቲሂ አጅመዒን ሁላቸውም በሱ መንገድ የተገደሉት ሁሉ ወደ ጌታ አላህ ክብር መገለጫ ወደ ረሕመቱ መታያ ወደ ጀነት ሂደዋል። የትኛው ሸፋዓ ነው የሚያስፈልጋቸው? ገና ሸሂድ ለቤተሰቡ 70 እስከሚደርሱት ድረስ እስከ 70ዎች ያማልዳል ነውና የተባለው ማለት ነው እሱ ራሱ። ስለዚህ ለምንድን ነው የሚሰገድባቸው ነው? ፈርተፈዐት ሓሉሁም ዐን አን ዩሰላ ዐለይሂም ከማ ዩሰላ ዐላ ሳኢሪል መውታ በተቀሩ ሙስሊም ሙታኖች ላይ እንደሚሰገደው በእነሱ ላይ እንዳይሰገድ የእነሱ ሁኔታ ከዚህም በላይ ከፍ ያለ ነው። ስለዚህ ምን አይሆኑም? አይሰገድም። አራተኛው ማስረጃችን ይላሉ ሊአነ ልጉስለ ላ የጁዙ ሊሸሂድ መቼም እንደሚታወቀው ሸሂዱል ማዕረካ በጦር ሜዳ ላይ የተገደለ ሰማዕት አይታጠብም አይደለ? ማጠብም አይበቃም። ወሁወ ሸርጡን ፊ ሰላቲ ዐላ ገይሪ ሹሃዳ ታዲያ ሹሃዳ ባልሆኑ ሰዎች ላይ ለሰላቱ አንዱ ሸርጥ መጀመሪያ ከመሰገዱ በፊት ምን መሆናቸው ነው? መታጠቡ አይደል ጀናዛው? ያ መስፈርት ነው። ይሄ ደግሞ በጦር ሜዳ የሞተ ሸሂድ አይታጠብም የምንል ከሆነ ፈወጀበ አላ ተጁዘ ሰላቱ ዐለ ሸሂድ ቢላ ጉስሊ ያለ ትጥበት ሰላትስ እንዴት ይሆናል? ስለዚህ መታጠቡ ግድ አይደለም አይፈቀድም ነው። ቀጣይ ስድስተኛ ነጥብ አሁንም እናነሳው ሸሂዱ ዱንያስ ከማዕረካ ውጭ የተገደሉ ሹሃዳዎች አሉ። በነቢያችን ሰለላሁ ዐለይሂ ወሰለም ኡመት ውስጥ ያው ሸሂዶች ብዙ ናቸው። ይሄ ዋናው የሸሂድነት ማዕረግ ቢሆንም ሌሎች አሉ። እንደዛ አይነት ሸሂዶችስ ምን ይሆኑ? ለምሳሌ መብጡን በሆድ ህመም የሞተ
መጥዑን ተወግቶ የሞተ፣ ገሪቅ ሰምጦ የሞተ በውሃ ላይ ሊሆን ይችላል። ወልሐሪቅ በእሳት አደጋ ቃጠሎ የሞተ፣ ወሳሂቡል ሀድም ቤት ተንዶበት ግንባታ ፈርሶበት የሞተ፣ ወነሕዊ ዛሊክ በዛ አይነት በሐዲስ እንደመጣው ምን ይባላሉ? ሹሃዳ ይባላሉ። እነሱስ እንደ ሸሂዱል ማዕረካ ተቆጥረው ሳይታጠቡ ሳይሰገድባቸው ነው ወይስ ምንድነው ሲባል ዩሰላ ዐለ ሸሂድ ቢገይሪ ቀትሊን በጦር ሜዳ ከግድያ ውጪ አሁን በተጠቀሰውና በሌላ መልክ ሞቶ ሸሂድ የሚልን ማዕረግ ያገኘ ሁሉ ይታጠባል፣ ይሰገድበታል። አደሊል ደሊል ሚነል ኢጅማዕ ከኢጅማዕ ማስረጃ ያለን ነው። አንደኛ ነቀለ ልኢጅማዕ ዐላ ዛሊከ ኢብኑ ቁዳመተ አልመቅዲሲ ረሒመሁላህ ሳሒቡ ኪታብ አልሙግኒ የሐንበልያው መዝሀብ ሊቅ ኢጅማዕ እንዳለበት ገልጸዋል። ወነወዊ ኢማሙ ነወዊ ረሒመሁላህ እንደዚሁም ወሸውካኒ ሙሐመድ ዓሊ የሸውካኒም ኢጅማዕ ያለበት መሆኑን አስተምረዋል። በተለይ ማስረጃ ሁሉ ጠቅሰዋል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ እሁድ ተራራ ሲወጡ ተራራው አልተርገፈገፈም፣ ተርገፍግፎ ነበር። ኡስቡት ያ እሁድ አንተ እሁድ ወይ ተረጋጋ፣ ፈኢነማ ዐለይከ በአንተ ላይ እኮ ያለብህ ነቢይ ሲዲቅና ወሸሂዳን ሁለት ሸሂዶች ናቸው ብለው ነበር። ሲዲቅ የተባለው ማን ነው? አቡበክር ረዲየላሁ ዐንሁ ነው። ነቢይ እሳቸው ናቸው። ሁለቱ ሰማዕታት ማና ማን ነበሩ? ዑመርና ዑስማን ረዲየላሁ ዐንሁማ። ነገር ግን ሲሞቱ ታጥበዋል፣ ሶላተል ጂናዛም ተሰግዶባቸዋል። የነሱ ሸሂድነት በዚህኛው በኩል ያለ ነው። ለምን እያሰገዱ እያሉ ፈይሩዝ በተባለው ሙናፊቅ በዛ ከሃዲ ዑመር ረዲየላሁ ዐንሁ ወደ 6 ነው 12 ቦታ ተወግተው ሞተዋልና። ዑስማን ኢብኑ አፋን ረዲየላሁ ዐንሁ አውባሽ በተባሉ ጀማዓዎች ከግብጽ ከተለያየ ሀገር በተሰባሰቡት ቤታቸው ተከቦ ለ40 ቀን እንዳይወጡ ተደርጎ መጨረሻ ጣራ ቀደው ገብተው ነው የገደሏቸው። ግን ታጥቦ ተሰግዶባቸዋል። ሸሂዱል ማዕረካ ስላልሆነ ማለት ነው። ግልጽ ነው። ከዚህ በመነሳት ይታጠባሉ፣ ይሰገድባቸዋል። ሰባተኛ አሁንም ከዛው ነጥብ ሳንወጣ አልመስአለቱ ሳቢዓ ላይ ያለነው አልመቅቱሉ ዙልመን በበደል የተገደለ ሰውስ ያለ አግባብ ምን ይሆናል ሲባል ዩሰላ ዐለል መቅቱሊ ዙልመን በበደል የተገደለ ሁሉ ምን ይሆናል? ይሰገድበታል። ወሁወ መዝሀቡል ጅምሁር የአብዛኛዎቹ የእስላም ሊቃውንት አቋም ነው። የሐነፊያ፣ የማሊክያ፣ የሻፊዕያ ነው። ወሪዋየቱን አን አሕመድ ከኢማሙ አሕመድም አንድ ዘገባ የተገኘ ነው እንደሚሰገድበት ማለት ነው። ለዚህ አንደኛው ማስረጃ እንግዲህ ምንድነው? አሁን የቀረበው ሐዲስ በዙልም የተገደሉት ሁለቱ ሊሰገድባቸው እንደሚገባ ዑመርና ዑስማን አሁን ያየነውን ማለት ነው። ስምንተኛ አሰቅጥ ሰቅጥ ላይ ይሰገዳል ወይስ አይሰገድም? ጽንስ ላይ እያለ በ4 ወሩ ወይንም በ6 ወሩ ወይ ከ4 ወሩ በፊት ውርጃ የሚከናወንባቸው ይኖራሉ። ምን ይሁኑ? ሞተው ቢወጡ ወይ ደግሞ ሰላቱል ጂናዛ ይሰገዳል አይሰገድም? እስልምናችን አልሐምዱሊላህ ሰፊ ነው። በዚህ ዓለም ላይ ለምንም ጉዳይ የተወው ነገር የለም። በየትኛውም ዘመን ለሚከሰቱ ማንኛውም ክስተቶች ኢስላም በቂ መልስ አለው። አልሐምዱሊላህ ላ ኒዕመቲል ኢስላም። እንዲህ አይነት ነገር ሲገጥምስ ምን ይሆናል የሚለው ላይ ምን ይላሉ የኢስላም ጠበብቶች? ወአመ ሰቅጡ ኢዛ ለም የብሉግ 4 አሽሁሪን 4 ወር ያልሞላው ከሆነ ፈላ ዩሰላ ዐለይህ ሶላት አይሰገድበትም። ለምን? ሊአነሁ ለይሰ ኢንሳን ሰው አይደለምና። ያው በእነሱ አቋም መሰረት ሰው ነው ለመባል ሩህ ሊነፋበት ይገባል። ሩህ ደግሞ ይነፋል የሚሉት እንደ አቋማቸው ስንተኛ ወር ላይ ነው? 4ኛ ወር። ለምን? አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፈው ሐዲስ ምንድነው የሚሆነው ተባለ? ኢነ አሐደኩም ዩጅመዑ ኸልቁሁ ፊ በጥኒ ኡሚሂ 40 የውመን ኑጥፋ ከናንተ አንዳችሁ ጽንሱ በእናቱ ሆድ ውስጥ ለ40 ቀናት ያክል ኑጥፋ የፍትወት ጠብታ ሆኖ ይቆያል። ثم يكون علقة مثل ذلك የዛኑ አምሳያ የረጋ ደም ሆኖ ደግሞ በሁለተኛው ስቴፕ ይቆያል አሉ። ሌላ 40 ቀን ብለው ሰጡት። በድምሩ ስንት ሞላ? 80 አረጉት። ثم يكون مضغة مثل ذلك ከዛም የዛኑ አምሳያ የሚላመጥ የሆነ ቁራጭ ስጋ ሆኖ ይቆያል አሉ። ሌላ 40 ቀን ሲደመር ስንት ሆነ? 120 ወደ ወር ሲቀየር 4 ወር ሆነ። ثم يرسل إليه ملك فينفخ فيه الروح መልአኩ ወደሱ ተልኮ ወደዚህ ጽንስ በማህፀን ላይ ገብቶ ሩህ ይነፋል አሉ። ስለዚህ ሩህ የሚነፋው
በአራት ወር ነው የሚለውን አቋም ይዘዋል ኺላፍ ያለበት አጀንዳ ከመሆኑ ጋር ከዛ ተነሱና ከአራት ወር በፊት ከሆነ ይሄ ነገር የተከናወነበት ወይ የሞተው ሩህ የለውም ሩህ ከሌለው ሰው አይደለምና አይሰገድበትም ነው ለምን ወለም تنفخ فيه الروح روح አልተነፋበትም فاذا اسقط بعد 4 اشهر ከአራት ወር በኋላ ከሆነ ግን ይሄ ክስተት የተከሰተው من الحمل ከርግዝና ሱሊ عليه روح ተነፍቶበታል ሰው ነውና ይሰገድበታል ብለው በወር ነው የገደቡት قال عبد الله بن الامام احمد የኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ልጅ አብዱላህ ምን ይላል ሰሚዕቱ አቢ አባቴን ሰማሁኝ ሱኢለ አኒል መውሉድ ስለተወለደ ልጅ ሲጠየቁ መታ ዩሰላ ዐለይህ መቼ ነው የሚሰገድበት ቃል ኢዛ ካነ ሰቅጡ ለ4 አሽሁር አራት ወር ከዛ በላይ ከሆነ ሱሊ ዐለይህ ይሰገድበታል ብለዋል ቂለ ተብለዋል ዩሰላ ዐለይህ ወኢን ለም የስተሂል በሚወጣ ሰዓት ጩሆ እንኳ ባይወጣ ያን ድምጽ ባያሰማ قال فقال نعم አሁን በማለት መልስ ሰጡ ነው مسائل الامام احمد የሚለው بروايه ابنه عبد الله ገጽ 142 ላይ የተዘገበ ነው وقال علماء اللجنه الدائمه للافتاء በሳዑዲ የሚገኘው የዑለማዎች ቋሚ ምክር ቤት ፈታዋ ለጅና ላይ ደግሞ እነሱ ምን ብለው ፈትዋ ሰጥተዋል ጥያቄ ቀርቦላቸው 8ኛ ሙጀለድ ገጽ 408 ላይ ማለት ነው اذا لم يتم له 4 اشهر ለዚህ ለጽንስ አራት ወር ካልሞላው فانه لا يغسل ولا يصلى عليه አይታጠብም አይሰገድበትም ولا يسمى ስምም አይወጣለትም ولا يعق عنه ወይንም ደግሞ አቂቃም አይወጣለትም لانه لم ينفخ فيه الروح روح በውስጡ አልተነፋምና የሚል አቋም ገልጸዋል ማለት ነው المساله الثامنه 8ኛ ከዚሁ 3ኛ ነጥብ ሳንወጣ هل يجوز صلاة الجنازة على المنتحر راسون يطفاس باون ساعه እየበዛ ያለ በላ አላህ ይጠብቀን በብስጭት በንዴት በሲህር በመሳሰለው ሰው ራሱን ይገላል እርምጃ ይወስዳል ራሱን ያጠፋ ሰው ካለ ታንቆም ይሁን በሌላ መንገድ ይሰገድበታል ወይ ነው ጀዋብ መልስ አንደኛ ይላሉ ነው ጥሩ መልስ ነው የሰጡት ይሰገዳል አይሰገድም ከማለታቸው በፊት قتل النفس من كبائر الذنوب ራስን ማጥፋት አይደለም ሌላን ሰው እንኳን መግደል ከተላላቅ ወንጀል ነው የሚመደበው وقد جاء الوعيد الشديد في حق من فعل ذلك በራሱም ላይ ይሁን በሌላ ሰው ላይ ይሄን እርምጃ በወሰደ ላይ ከቁርአንም ከሐዲስም ትልቅ ዛቻ ነው የተላለፈው لكنه لا يخرج عن دائرة الإسلام ነገር ግን ከእስልምና አጥር ሙሉ በሙሉ የወጣ ከሃዲ አይሰኝም وقد جاءت السنة بجواز الصلاة على المنتحر من عامة الناس ከአብዛኛው ጀነራል ከሆነው ከአብዛኛው ህዝብ ራሱን ባጠፋ ሙስሊም ላይ መስገድ እንደሚበቃ ማስረጃዎች ተገኝተዋል والمشروع في حق الخاصة ስፔሻል የሆኑ የአካባቢው ዋና ኢማም የዒልምና የኢማን ባለቤት ተብለው ባንቱታነታቸው ለሚታወቁት ግን مثل اهل العلم والفضل ترك الصلاة عليه እንዳይሰግዱበት ነው حرام ነው ማለት ሳይሆን ባይሰግዱበት ይመረጣል ነው ለምን ይሄንን እርምጃ ሌላም ሰው ተከትሎ ምን እንዳይወስድ ማለት ነው ነገር ግን በሱ ላይ ይቻላል ማለት ነው عن جابر بن سمورة كجابر بن سمورة عند تلالفه أتي النبي صلى الله عليه وسلم برجل قتل نفسه راس باتفاسو جنازة متعلاቸው የአላህ ነብይ ማለት ነው ግን فلم يصلي عليه እሳቸው አልሰገዱበትም ነው ይሄንን ኢማሙ ሙስሊም በሰሂሃቸው ዘግበውታል ከዚህ በመነሳት ታላላቅ የሆኑ ሰዎች እንዳይሰግዱበት ይመከራል አመተናስ ግን ሊሰግድበት ይችላል ዋና የተፈለገው ይሄ ነው ይሄንን ጉዳይ ከተመለከተም እንደዚሁ ሼክ ኢብኑ ባዝ ረሂመሁላህ መጅሙዕ ፈታዋ ላይ በ13ኛ ሙጀለድ ገጽ 162 ላይ ተጠይቀው ይታጠባል ይሰገድበታል እንደሌሎችም ከሙስሊሞች ጋር ይቀበራል ብለዋል እንደዚሁም ኢብኑ ዑሰይሚን ረሂመሁላህ ይሄንኑ ፈታዋ ሰጥተዋል ማለት ነው እና ሶስተኛው ነጥብ ላይ ያለው ባጭሩ ይሄንን ይመስላል ወደ አራተኛ እንሄዳለን ሰላቱል ጂናዛ ላይ ሲፈቱሁ ያሰጋገዱስ ገጽታ ስነ ስርዓቱ ምን ይመስላል እስካሁን 3 ነጥብ አንስተናል ሰላቱል ጂናዛ ሁክሙና መሽሩዕያውን ሁለተኛ ያለውን ፈዲላ ሶስተኛው ደግሞ በማን ላይ ነው የሚሰገደው በማን ላይ ነው ማይሰገደው ሚለውን አይተናል እስካሁን ስናነሳቸው የነበሩ 8 ነጥቦች እዛ ዙሪያ ናቸው አራተኛ ያሰጋገዱ ስነ ስርዓት ምን ይመስላል ከተባለ ሰላቱል ጂናዛ 4 ተክቢራ አለው ያው ባለፈውም አንስተናል ስንት ተክቢራ አለው
4 ተክቢራ አለው። በመጀመሪያው ተክቢራ ምን ይቀራል? ፋቲሃ ይቀራል። የተወሰነ አጫጭር ሱራ ወይም 1-2 አያቶች አጫጭር አያቶች ሊጨምር ካለም ይችላል፣ ያ ይደረጋል። ሁለተኛው ተክቢራ ላይ ደግሞ ምን ይባላል? በነቢያችን አለይሂ ሰላቱ ወሰላም ላይ ሰላዋት ይወርዳል። ልክ ሰላታችን ላይ የምናወርደውን አላሁመ ሰሊ የምንለውን ማለት ነው። ሶስተኛው ላይ ደግሞ አላሁ አክበር ከተባለ በኋላ ለሟች ዱዓ ይደረጋል። በተለይ ስፔሻሊ ጥቅላዊ በሆነ መልኩ ለሁሉም ዱዓ ተደርጎ ወደ መጨረሻ አካባቢ ደግሞ ተነጥሎ እሱን አላህ ይቅር እንዲለው ቀብሩን እንዲያሰፋለት ሐዲስ ላይ በመጣው መልኩ ዱዓ ይደረጋል። አራተኛው ላይ አላሁ አክበር ይባልና ከዛ ምን እናደርጋለን? እናሰላምታለን። ይሄ ሲፋው ነው። ይሄን ሲፋ ተከትሎ ደግሞ የሚመጡ ጥያቄዎች አሉ። ከዚህ በኋላ ያሉት የሚነሱ ጥያቄ ስላሉ ከዛ ውስጥ የምናየው አንደኛ ጥያቄ የተወሰነ ተክቢራ ያመለጠው ሰው ምን ያደርጋል? ኢማማችን ሰላቱል ጂናዛን እያሰገደ ነው። የመጀመሪያውን ጨርሶ አላሁ አክበር ብሎ ሰላት አለ ነቢ ማውረድ እየጀመረ ነው። እኔ መጣሁኝ። ከዛስ አላሁ አክበር አልኩኝ። ለኔ ስንተኛዬ ነው? የመጀመሪያ ላሰጋጁ ሁለተኛ ነው። በዚህ መልኩ ከቀጠልን ኢማሙ አራተኛውን አላሁ አክበር ሲል እኔ ስንተኛዬ ነው? ሶስተኛዬ ነው። ሊያሰላምት ነው። ምን ላድርግ? ተከትየው ላሰላምት የቀረውን ትቼ ወይስ ልክ ሰላት እንዳመለጠው ሰው የቀረውን ነገር ለመሙላት እንደሚነሳ እኔም የቀረኝን አላሁ አክበር ብዬ ለሙላና ከዛ ላሰላምት ወይስ ምን የሚለው አንደኛው ነጥብ ነው። እዚህ ላይ ምን ይላል? ሁክሙል መስቡቅ ፊ ሶላቲል ጂናዘቲ ሶላቱል ጂናዛን የተቀደመ ሰው ሁክሙ ምንድነው ነው? አልመስአለቱል ኡላ አልመስቡቅ الذي فاتته بعض التكبيرات የተወሰኑ ተክቢራዎች ያመለጡት ሰው ምን ያደርጋል ሲባል اختلف أهل العلم في قضاء المسبوق ما فاته من التكبيرات ከኢማሙ ተክቢራት የተወሰነ ያመለጠው ሰው ምን ማድረግ አለበት በሚለው ጉዳይ ላይ የኢስላም ሊቃውንቶች የተለያየ ሐሳብ ሰጥተዋል። على قولين ሁለት አይነት ነው ያለው ነው። القول الأول የመጀመሪያው ራእይ ምንድነው? يأتي بها بعد سلام الإمام إمام السلام عليكم ورحمة الله ብሎ ካሰላመተ በኋላ እሱ የጎደለውን ነገር አንድም ይሁን ሁለት ይሞላል አሉ። ولا تصح صلاته إلا بتداركها የጎደለውን ነገር በማሟላት ካልሆነ በቀር የሱ ሰላቱል ጂናዛ ትክክል ሊሆን አይችልም የሚለው ነው። وهو مذهب الجمهور የአብዛኛው የእስላም ሊቃውንቶች አቋማቸው ነው። አልሐነፊያ والمالكية والشافعية የነዚህ ሶስቱ መዝሃብ ሊቃውንቶች وهو قول بعض السلف ከሰለፍ ሊቃውንቶችም እንደዚሁ የተወሰኑት ይሄን አቋም ደግፈዋል። واختاره ابن المنذر وابن حزم ابن المنذرም የዛሂርያው መዝሃብ ሊቅ ابن حزم الظاهريም የመረጡት ራእይ ነው። الأدلة ማስረጃቸውስ ምንድነው ለዚህ አቋማቸው? أولا من السنة ከሱና ምን ማስረጃ መጡ? عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملكتني عندي سلو سمتشالو إذا أقيمت الصلاة فلا تأتوها تسعوا صلاة قام كتدرجة إن أنت كمدرساتشو بفيت هين كسماتشو ያንን ሰላት ለማግኘት ብላችሁ የምትቻኮሉ ሆናችሁ አትምጡ። ወአቱሃ ተምሹ ኖርማሊ እየተራመዳችሁ በእርጋታ ነው። ወአለይኩም ሰኪና እርጋታን አደራችሁ። ፈማ አድረክቱም ፈሰሉ ከኢማሙ ሰላት ያገኛችሁትን ስገዱ። ወማ ፋተኩም ፈአቲሙ ያመለጣችሁን ደግሞ ተነስታችሁ ሙሉ ብለዋል። ወጅሁ ደላለቲ ታዲያ በዚህ ሐዲስ ውስጥ የታል ማስረጃው ለመስአላው ሲባል ለመስአላው ከላይ ለተነሳው ጉዳይ ምንድነው ማስረጃው ሲባል አነ ቀውለሁ ሰለላሁ ዐለይሂ ወሰለም ወማ ፋተኩም ፈአቲሙ ከኢማሙ ሰላት ያመለጣችሁን ነገር አሟሉ የሚለው የኡሙ ሰላተል ጂናዘቲ ወገይሪሃ ፈርድ ሰላቱንም ሌላውንም ተከትለን የምንሰግደው ሱናም ይሁን ሰላተል ጂናዛንም ሰላት እስከሆነ ድረስ ይጠቀልለዋል። ተኽሲስ የሚያደርገው ነገር የለምና እኛም ከኢማሙ ያመለጠንን እሱ ባሰላመተ ጊዜ አላሁ አክበር ብለን እንቀጥላለን ነው። ግልጽ ነው። ይሄ አንድ ነው። ثانيا ሁለተኛው ማስረጃችን ቂያስ ነው ይላሉ። ቂያሰን አላ ሳኢሪ ሰላዋት የተቀሩ ሰላቶችን በማነጻጸር ነው ይላሉ። አልቀውሉ الثاني ሁለተኛው ቀውልስ ምን የሚል ነው? ይሄ የመጀመሪያው ቀውል ነው ብለናል። ያእቲ ቢሃ ባዕደ ሰላም الኢማም استحبابا وليس وجوبا ኢማሙ ካሰላመተው በኋላ ቢያመጣው የተወደደ ይሆንለታል፣ ዋጅብ ግን አይደለም። ቢማዕና አብሮ ቢያሰላምት
ምክንያቱም ፈርዱል ኪፋያ ነው ብለናል። በኢማሙ ሰላት ብቻ ሊብቃቃም ስለሚችል ከሱ ላይም ይነሳለታል። እንደው ተወዳጅነት ሙስተሐብ ይሆንለታል እንጂ ግድ አይሆንም የሚሉ ናቸው። ፈኢን ኸሽየ ረፍዐል ጂናዘቲ በተለይ ቶሎ ጀናዛው ይነሳል ይሄዳል ብሎ ከሰጋ ወኢለ ተክቢረ ሚን ገይሪ ዚክሪን ፈኢዛ ሰለመ ወለም የቅዲ ማ ፋተሁ ሰሐት ሰላቱሁ ቶሎ ብሎ ምን ያደርጋል? ምንም ዚክር ሳያደርግ አላሁ አክበር ብሎ ያጠናቅቃል፣ ያሰላምታል። ያመለጠውን ቀዳ እንኳ ባያወጣ ሰላቱ ትክክል ይሆናል። ወሁወ መዝሀቡል ሐናቢላ የሐንበልያ መዝሀቦች አቋም ነው። ወቀውሉ ጣኢፈቲን ሚነ ሰለፍ ከሰለፍ ሊቃውንቶች የጥቂቶችም አቋም ነው። ወቀውል ኢብኑ ዑሰይሚን ሼኽ ሙሐመድ ቢን ሷሊሕ አልዑሰይሚንም የመረጡት ይሄንኑ ነው። ወዛሊከ ምክንያቱም ይላሉ ሊአነሃ ተክቢራቱን ሙተዋሊያት ተከታታይ የሆኑ ተክቢራቶች ናቸው። ሐለል ቂያም በቆምንበት ብቻ የሚመጡ ናቸው። ፈለም የጂብ ቀዳኡ ማ ፋተሁ ሚንሃ ስለዚህ ያመለጠውን ነገር ቀዳ ማውጣት ግድ አይሆንም። ከተክቢራት ልዒድ ልክ እንደ ተክቢራት ልዒድ ማለት ነው። የግድ ያንን ቀዳ ማውጣት ለምሳሌ 5ቱ ተክቢራ 7ቱ ወይ የመጀመሪያው ረካዓ አምልጦት ደረሰ ፋቲሃ እየተቀራ እሱ ፋቲሃው ላይ ቂያሙን ካገኘው ረካዓው ምን ይሆንለታል? ይቆጠርለታል እንጂ ተክቢራውን አስገኝ አይባልም ነው። ልክ እንደዛ ነው መታየት ያለበት ይላሉ። ወላሁ አዕለም። ከዚሁ ነጥብ ሰነጣ ሁለተኛ ሀል ዩከቢሩ ልመስቡቁ ፊ ሓሊን አም የንተዚሩ ተክቢረተል ሙስተቅበላ ኢማሙ ሁለተኛው ወይ ሶስተኛው ላይ ለሟች ዱዓ እያደረጉ ነው የደረስኩኝ አልኩኝ ወይ ሁለተኛው ነው እንበል ያን የቀሩትን ጨርሰው አላሁ አክበር እስኪሉ ጠብቄ ተከትዬ ነው አላሁ አክበር ማለት ያለብኝ ወይስ ባገኘሁት ቦታ ኢማሙ እጁን አንስቶ አላሁ አክበር አላለም እኔ አላሁ አክበር ማለት ይገባኛል? የቱ ነው ለሚለው ጥያቄ ምንድነው መልሱ ነው። አልመስቡቅ الذي أدرك بعد الصلاة የተወሰነ ከፊል የጂናዛን ሰላት ያገኘ የተቀደመ ሰው ዩከቢሩ ፊል ሓል በደረሰበት ነው አላሁ አክበር የሚለው። ኢማሙ የጀመረውን ጨርሶ ለቀጣዩ ነገር አላሁ አክበር እስኪል መጠበቅ አይጠበቅበትም። ወላ የንተዚሩ ተክቢረተል ሙስተቅበላ ቀጣይ ተክቢራን መጠባበቅም የለበትም። ወሁወ መዝሀቡ ሻፊዕየቲ ወልሐናቢላ ወቀውሉ ሊልማሊክያ የሻፊዕያና የሐንበልያ መዛብ አቋም ነው። ከማሊክያዎችም አንድ ቀውል ነው። ወቃለ ቢሂ ባዕዱ ሰለፍ ከሰለፍ ሊቃውንቶችም ከፊሎቹ ይሄን አቋም ደግፈዋል። ወሁወ ቀውሉ አቢ ዩሱፍ ከሐነፊያ መዛብ ሊቅ የኢማም አቡ ሐኒፋ ጓደኛ ከሚባሉት አንዱ አቢ ዩሱፍም ይሄን ቀውል ነው የመረጡት። ሚነል ሐነፊያ ወእኽቲያሩ ኢብኑል ሙንዚር ወብን ሐዝምን ወብን ዑሰይሚን የነዚህ ታላላቅ የእስላም ሊቃውንቶችም ምርጫ ነው። ምንድነው ማስረጃችሁ ሲባሉ የቅድሙን ሐዲስ አመጡት። ፈማ አድረክቱም ፈሰሉ ያገኛችሁትን ስገዱ ነው። ስለዚህ መጥቶ አግኝቷል አላሁ አክበር ብሎ መቀጠል አለበት። ቂያስን በማድረግ በማነጻጸር ከተቀሩ ሰላቶች ጋራ በዛ መልኩ ነው የሚሆነው ነው። ግልጽ ነው ወንድሞች። ሶላተል ጀናዛ የት ነው የሚሰገደው? ወቅቱና ቦታው በየትኛውም ሰዓት 24 ሰዓት ለመስገድ ክፍት ነው። ከመስጊድ ውጪ የትኛውም ቦታ ሲቻላል። በዚህ ነጥብ ዙሪያም ደግሞ የተወሰነ ነጥብ እናያለን። ዘመኑ ሶላቲ ዐለል ጂናዘቲ ወመካኑሃ ለሶላቱል ጂናዛ የተወሰነ ጊዜና ቦታ አለ ወይስ የለውም? ካልሆነ ምንድነው ነው? አልፈርዑል አወል አልአውቃቱ ለቲ ላ ዩሰላ ፊሃ ዐለል ጂናዘቲ በጂናዛ ላይ የማይሰገድባቸው ወቅቶች አሉ ወይ? አልመስአለቱል ኡላ ሁክሙ ሶላቲ ዐለል ጂናዘቲ በዕደል ፈጅሪ ወልዐስር ከፈጅርና ከዐስር በኋላ ለምሳሌ ሶላተል ጂናዛ ላይ ይሰገዳል ወይስ አይሰገድም? መልስ ተጁዙ ሶላቱል ጂናዘቲ በዕደል ፈጅሪ ወበዕደል ዐስር ከፈጅርም ከዐስርም በኋላ ይሰገዳል። አደሊሉ ሚነል ኢጅማዕ አንደኛ ማስረጃ የእስላም ሊቃውንቶች ስምምነት ነው። ማን ይሄን ይዟል ቢባል ነቀለል ኢጅማዕ ዐላ ዛሊከ አሻፊዒይ ኢማሙ ሻፊዒይ ረሂመሁላህ ወብኑል ሙንዚር ወነወዊዩ ወብኑ ቁዳማ ከሐንበልያ መዝሀብም ኢብኑ ቁዳማ ወልዒራቂዩ ወዘከሪየል አንሳሪ ሸይኹል ኢስላም ያሕያ ብን ዘከሪየል አንሳሪ የሻፊዕያ መዝሀብ ሊቅ ናቸው። እሳቸውም ይሄን ጠቅሰዋል። አልመስአለቱ ሳኒያ ሁለተኛ ከፈጅርም ከዐስርም በኋላ ይቻላል ብለናል። ሁክሙ ሶላቲ ዐለል ጂናዘቲ ዒንደ ጡሉዕ ሸምሲ ወጉሩቢሃ ወስቲዋኢሃ ሙጥለቅ የሆነ ሰላት የተከለከለባቸው 3 ወቅቶች አሉ አይደል? ልክ ፀሐይ ስትወጣ መሃል አናት ላይ ስትሆንና ልክ ስትገባ ጠብቆ መስገድ። ለምን በዚህ ሰዓት ከሃዲያኖች ይሰግዳሉና ላለመመሳሰል ሙጥለቅ የሆነ ሰላት አይፈቀድም። ሰላት ዑዝር ያለው ሰላት ካልሆነ በቀር ሱነቱል ውዱእ ተህየቱል መስጂድ እንዲህ አይነት የመሳሰለው ማለት ነው። እሺ በእነዚህ 3 ወቅቶች ሶላቱል ጂናዛስ እንዴት ነው ይቻላል ወይ ነው? اختلف العلماء في حكم صلاة الجنازة عند طلوع الشمس وغروبها
ወስቲዋኢሃ ዐላ ቀውለይን የኢስላም ሊቃውንቶች ሁለት አይነት ቀውል አላቸው። አልቀውሉል አወል ተጁዙ ሰላቱል ጀናዘቲ ፊ አውቃት ናሂ ሙጥለቅ የሆኑ ሰላቶች በተከለከሉባቸው ወቅቶች ሰላቱል ጀናዛ መስገዱ ይበቃል የሚል ነው። ወሃዛ መዝሀቡ ሻፊዕየቲ ወሪዋየቱን አን ማሊክ ወሪዋየቱን አን አሕመድ የኢማሙ ሻፊዒ መዝሀባቸው ነው። ከኢማሙ ማሊክና ከኢማሙ አሕመድ ደግሞ በአንድ ሪዋያ የተገኘ ቀውል ነው። ወሁወ ቀውሉ ባዕድ ሰለፍ ከሰለፍ ሊቃውንቶችም የጥቂቶቹ ነው። ወእኽቲያሩ ኢብን ሐዝምን ዛሂሪ የዛሂርያው መዝሀብ ሊቅ የሆነው ኢብን ሐዝምም የመረጠው ይሄን ነው። ወኢብኑ ተይሚየተ ሸይኹል ኢስላም ኢብኑ ተይሚያም ይሄን መርጠዋል። ወኢብኑ ዑሰይሚን ሙሐመድ ቢን ሷሊሕ አልዑሰይሚንም የመረጡት ነው። ወዐለይሂ ፈታዋ ለጅነቲ ዳኢማ በሳዑዲ ያለው የዑለማ ቋሚ ምክር ቤት ፈታዋ ለጅናም ይሄንኑ ራእይ መርጠዋል። ወዛሊከ ሊልአቲ ቀጥሎ ለሚጠቀሱ ምክንያቶች ሲባል አወለን አንደኛ ሊአነሃ ሰላቱን ቱባሁ ባዕደ ሱብሒ ወልዐስር ከዐስርና ከፈጅር በኋላ የሚፈቀድ የሆነ ሰላት ነው። ፈኡቢሐት ፊ ሳኢሪ ልአውቃቲ ከልፈራኢድ ልክ እንደ ፈርድ ሰላቶች በተቀሩት ጊዜም የተፈቀደ ያደርገዋል። ታኒየን ሁለተኛ ሊአነ ሰላተል ጀናዘቲ ፈርዱን ፊል ጁምላ ሶላቱል ጀናዛ በጥቅሉ ፈርድ ከሚባለው ውስጥ ነው የሚካተተው። ቅድም እንዳነሳ ነው መጀመሪያ ላይ ማለት ነው። ፈየሲሑ ፊዕሉሃ ፊ ጀሚዕል አውቃቲ ቅያሰን ዐላ ቀዳኢል ፈዋኢድ ያመለጠውን ፈርድ ሰላቶች በየትኛውም ወቅት ላይ ከእንቅልፉ እንደነቃ ወይ እንዳስታወሰ መስገድ ግዳጅ እንደሚሆነው ሁላ ይሄም ሰላቱል ጀናዛ ፈርድ ነው በሚለው ከተስማማን በየትኛውም ሰዓት ሊሰገድ የተፈቀደ ይሆናል። ثالثا ሶስተኛ ቅያሰን ሊሶላቲል ጀናዘቲ ዐላ ሰላዋቲ ዘዋቲል አስባብ ሚነ ነዋፊል ነፍል ተጨማሪ የሆኑ ሱና ሰላቶች ሰበብ ያላቸው ከሆነ በእነዚህ ወቅቶች እንኳ ቢሆን ይቻላል ከተባለ ከዛ አንጻር ተነስተን ሶላቱል ጀናዛም ይቻላል ነው የምንለው። የቱ ነበር የተከለከለው ሲባል ሙጥለቅ የሆነ ሰላት የሆነ ከምክንያት ጋር ያልተገናኘ ሲሆን ነው በእነዛ ሶስት ወቅት አትስገዱ የተባለው ነው። ወላሁ አዕለም። አልቀውሉ ታኒ ሁለተኛው ቀውል ደግሞ በእነዚህ ሶስት ወቅቶች ላይ ላ ቱሰላ ሰላቱል ጀናዘቲ ዒንደ ጡሉዕ ሸምሲ ወላ ዒንደ ጉሩቢሃ ብቅ ስትልም ሆነ ስትገባ ጠብቆ መስገድ አይፈቀድም የሚለው ነው። ወላ ዒንደ ልስቲዋ ወይም መሃል አናት ላይ ስትሆን ወሃዛ መዝሀቡል ሐነፊያ የሐነፊያ መዝሀብ መንገዳቸው ይሄ ነው። ወልሐናቢላ ሐንበልያዎችም ይሄ ነው መሽሁር የሆነው። ወሁወ ቀውል ኢብኑ ባዝ ወቀውሉ አክሰሪ አህሊል ዒልም ኢማም ኢብኑ ባዝ ረሂመሁላህ የመረጡት አብዛኛዎቹ የኢስላም ሊቃውንቶችም ይሄን ራእይ መርጠዋል። ማስረጃቸውስ እነዚህ ምንድነው? አልአዲላ አወለን ሚነ ሱና ከሱና ማስረጃ አለን አሉ። አንደኛ አን አብድላህ ብን ዑመር ረዲየላሁ ዐንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተሐረው ቢሰላቲኩም ጡሉዕ ሸምሲ ወላ ጉሩቢሃ በሰላታችሁ የፀሐይ መውጣትንና መግባትን አትጠባበቁ ብለው የአላህ መልእክተኛ ከልክለዋል። ስለዚህ ወቅቱን ጠብቆ ስትወጣ ወይ ስትገባ ሰላቱል ጀናዛ አይሰገድም ያሉት ከዚህ አንጻር ነው። ወጅሁ ደላላው እዚህ ጋር ማስረጃው ምንድነው? አነ ሶላተል ጀናዘቲ ሰላቱል ጀናዛ ሰላት ነው። ፈተድኹሉ ፊ ዑሙም ነህይ ዐን ሶላቲ ፊ ሃዚሂል አውቃት በእነዚህ ወቅቶች አትጠባበቁ ሰላትን ባሉት መሰረት ጀናዛም ስለሚካተት ያን ተጠባብቆ መስገዱ እንደማይፈቀድ እንረዳለን። ሁለተኛው ምክንያት ታኒያን ምንድነው ይላሉ? ሊአነሃ ሰላቱን ሚን ገይሪ ሰላዋቲል ኸምስ ከአምስት ወቅት ሰላት ውጭ ያለ ሰላት ነው። ፈለም የጁዝ ፊዕሉሃ ፊ ሃዚሂል አውቃት ሰላሰቲ በእነዚህ ሶስት ወቅቶች ፀሐይ ስትወጣ መሃል አናት ላይ ስትሆንና ስትገባ ጠብቆ መስገድ አልተፈቀደም። ከነዋፊሊል ሙጥለቀቲ ቅድም ሙጥለቅ እንዳልነው ምክንያት እንደሌለው ተጨማሪ ሰላት ወኢነማ ኡቢሐት ባዕደ ሱብሒ ወልዐስር ከዐስርና ከፈጅር በኋላ የተፈቀደበት ምክንያት ሊአነ ሙደተሁማ ተጡል ጊዜያቸው ረጅም ነው። ልክ ስትወጣ ትንሽ ደቂቃ ነው የምትቆየው 15 ምናምን ቢሆን ነው። ስትገባም የተወሰነ ደቂቃ ነው። መሃል አናት ላይ ሆናም ስትዘነበል ከደቂቃ በኋላ ነው። ከፈጅርና ከዐስር በኋላ ግን ያለው ጊዜ ረዘም ያለ በመሆኑ ምክንያት ነው። ስለዚህ ፈልኢንቲዛሩ ዩኻፉ ሚንሁ ዐለይሃ መጠባበቁ እስኪወጣ ድረስ ምናልባት የተከለከለው ወቅት ሊገባ ይችላል ተብሎ ስለሚፈራ ነው። ወላሁ አዕለም። ቀጣዩ መስአላ ደግሞ የሚነሳው የቦታ ጥያቄ ነው። የጊዜውን ጉዳይ በዚህ መልኩ ካየ ነው አሰላቱ ዐለል ጀናዘቲ ፊል መቅበረቲ መቃብር ሊቀበር በሄደበት እዛ መቃብር ላይ ተገኝቶ በጀናዛው ላይ መስገድስ እንዴት ይታያል ነው። ሁለት ነጥብ ነው የሚነሳው። አንድ መንዱፊነ ቀብለ አን ዩሰላ ዐለይህ ሳይሰገድበት በፊት የተቀበረ ይኖራል። ምን እናደርገው ሲባል መንዱፊነ ቀብለ አን ዩሰላ ዐለይህ ሱሊየ ዐላ ቀብሪህ
ሳይሰገድበት የተቀበረ ካለ ቀብሩ ጋር ሄዶ መስገድ ይቻላል። وهذا مذهب الجمهور الحنفية وهذا مذهب الجمهور الحنفية والمشهور عند المالكية والشافعية وهو رواية عن أحمد اختارها بعض أصحابه. ማስረጃቸው ምንድነው? ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንደተላለፈው أن رسول الله صلى الله عليه وسلم صلى على قبر بعدما دفن ከተቀበረ በኋላ በመቃብሩ ላይ የአላህ መልእክተኛ ሰገዱበት። فكبر عليه أربعا አራት ተክቢራም በሱ ላይ አደረጉ ይላል። ሁለተኛ የአቢ ሁረይራ ረዲየላሁ ዐንሁ ሐዲስ ነው። أن امرأة سوداء ያው በሌላ ዘገባ ወጣት ወንድ ነው ሚላለ አንድ ጥቁር ሴት ነበረች። كانت تقوم المسجد መስጂዱን የምታስተካክል የምታነጻ የነበረች ففقدها رسول الله صلى الله عليه وسلم فسأل عنها يا الله ملكتኛ ሲያጧት ጊዜ ስለሷ ጠየቁ። የዛኔ فقالوا ماتت ሞተች እኮ ተብለው ተነገራቸው። የዛኔ قال أفلا كنتم آذنتموني ምነው አላሳወቃችሁኝም ነበር እንዴ ብለው ተቃወሟቸው። فكأنهم صغروا أمرها ያው የሷን ጉዳይ አሳንሰው የአላህ መልእክተኛ እስኪነገራቸው ድረስ የሚያስፈልግ አይደለም ብለው ተመልክተው ነበር ማለት ነው። የዛኔም የአላህ መልእክተኛ ምን አሉ? فقال دلوني على قبرها በሉ ወደ ቀበራችሁበት ቦታ አመላክቱኝ አሉ። فدلوه ጠቁመው ወሰዷቸው። فصلى عليها ሰገዱባት በሷ ላይ ثم قال ከዛም ምን አሉ? إن هذه القبور مملوءة ظلمة على أهلها እነዚህ መቃብሮች በባለቤቶቻቸው ላይ በጨለማ የተሞላ ነው بسبب ذنوبهم ማለት ነው። ነገር ግን وإن الله عز وجل ينورها لهم بصلاة عليهم أي بدعاء لهم እኔ በማደርግላቸው ዱዓ ሰበብ ሶላቱን በመስገዴ አላህ ብርሃን ይሞላላቸዋል ብለው ረሱል አለይሂ ሰላቱ ወሰላም ተናገሩ። ስለዚህ መቃብር ላይ ጂናዛን መስገድ ይቻላል ማለት ነው። ثانيا ሁለተኛ حكم الصلاة على الجنازة في المقبرة لمن فاتته الصلاة عليها ከመስጊድ ተሰግዶበታል ያ ጀናዛ። ነገር ግን ለመስገድ የፈለገ ሰው ወደ መስጊድ ሲመጣ ተሰግዶ አመለጠው፣ ወደ መቃብር ሄደ። እዛ ሄዶ ያመለጠው ሰውስ በግልም ይሁን በጀማዓ ተሰብስበው እንስገድበት ቢሉስ? ይሄ ሁለተኛው ማለት ነው። من فاتته صلاة الجنازة فله أن يصلي على الميت في المقبرة እዛው መቃብር ላይ ሶላቱል ጂናዛ ያመለጠው ሰው መስገድ ይችላል። قبل الدفن وبعده ሳይቀበርም በፊት ይሁን ጂናዛው ተቀምጦ ከተቀበረም በኋላ ይሁን ይቻላል ነው። وهو مذهب الشافعية والحنابلة የሻፊዕያና የሐንበልያ መዝሃብ አቋም ነው። وهو اختيار ابن القيم شمس الدين ابن القيم የመረጡት ራእይ ነው። وابن باز وابن عثيمين واللجنة الدائمة በሳዑዲ ያለው ፈታዋ ለጅናም ይሄንን መርጠዋል ነው። ከላይ አሁን የጠቀስናቸውን ሁለት ሐዲሶች ያቺ ጥቁሯ ሴት የተባለችውና ሌላኛውን ማስረጃ አድርገው ጠቅሰው ያው ሰዓት ላለመፍጀት ነው እንደ ማስረጃ ይጠቀሙበታል ማለት ነው። ሌላው ከሰላቱ ጋር ተያይዞ የሚነሳው ጥያቄ ሰላቱ ስንት ተክቢር አለው ብያችኋለሁ? አራት አይደል? አራተኛው ላይ ምንድነው የሚባለው? እንግዲህ መጀመሪያው ላይ ፋቲሃ ብለናል። ሁለተኛው ላይ ሰላተ አለ ነቢ አለን። ከሶስተኛው ተክቢራ በኋላ ለሟች ዱዓና መግፊራ ነው። አራተኛውስ ምን ይባላል? ምንም የሚል አለ። ትክክል አንዱ አቋም ምንም ነው። ሁለተኛ አቋምም አለ። اختلف العلماء في مشروعية الدعاء للميت بعد التكبيرة الرابعة على قولين አራተኛው ተክቢራ አላሁ አክበር ከተባለ በኋላ ለሟች ዱዓ እናድርግ ወይስ ምን ይባላል በሚለው ዙሪያ የኢስላም ሊቃውንቶች ሁለት አይነት ራእይ አላቸው። القول الأول አንደኛው ቀውል ምንድነው? يشرع الدعاء للميت بعد التكبيرة الرابعة وقبل التسليم ከማሰላመት በፊት ከአራተኛው ተክቢራ በኋላ ለሟች ዱዓ ማድረግ ሸሪዓዊ መሰረት ያለው ነው ይፈቀዳል ብለዋል። وهذا مذهب المالكية والشافعية የሻፊዕያና የማሊኪያ መዝሃብ አቋም ነው። واختاره بعض الحنفية ከሐነፊያ መዝሃብ ሊቃውንቶች የተወሰኑት መርጠውታል። ورواية عن أحمد ከኢማሙ አህመድም በአንድ ዘገባ የተገኘ ቀውል ነው። واختاره الشوكاني محمد علي الشوكاني نيل الأوطار ላይ ይሄንን መርጠዋል። وابن عثيمين والألباني شيخ محمد بن صالح العثيمين الشرح الممتع ላይ والألباني محمد ناصر الدين الألباني رحمه الله እሳቸውም የመረጡት ራእይ ነው። وذلك يهم لأنه قيام في صلاة فكان فيه ذكر مشروع እዛው ሰላት ላይ ነው ያለነው የተደነገገ ዚክር አለ በሱ ላይ كالذي قبل التكبيرة الرابعة ከአራተኛው ተክቢራ በፊት እንዳለው በሱ ላይም ማድረግ ይቻላል ይላሉ ነው። القول الثاني ሁለተኛው ቀውል أنه ليس بعد التكبيرة الرابعة دعاء
ከአራተኛው ተክቢራ በኋላ ምንም ዱዓ የለም። ወኢነማ የሊሃ አሰላም ማሰላመት ብቻ ነው። ወሁወ መዝሀቡ ልሐነፊያ የሐነፊያ መዝሀብ አቋማቸውም ይሄኛው ነው። ወልሐናቢላ እንዲሁም ሐንበልያዎች ዘንድ ወቀውሉን ዒንደ ልማሊክያ ማሊክያዎች ዘንድም አንድ ቀውል አለ። ወእኽታረሁ ኢብኑ ባዝ ረሒመሁላህ የመረጡትም ይሄን ነው። ወዛሊከ ይህም ይላሉ ሊአነ ዱዓአ ፊ ሰላት ልጅናዘቲ ቢመንዚለት ልቂራአት ፊ ገይሪሃ በሰላተል ጂናዛ ላይ ዱዓ ማድረግ ማለት ልክ በሌላው ላይ ቂራአት እንደ መቅራት ነው። ፈለው ደዓ ባዕደ ራቢዓቲ ለሕታጀ ኢላ ተክቢረቲን ዱዓ ያደርጋል ካለን ተክቢራ ያስፈልገዋል ልንል ነው ወደ አምስተኛ። ያ ደግሞ ሊሆን አይገባም። ስለዚህ ተፍሲሉ በይነል ቂራአቲ ወሰላም በማሰላመትና በሰውየው ቂራአት መሃል ልዩነትን ሊያመጣ የሚችል ተክቢራ ያስፈልጋል ብለን አምስተኛ ተክቢራ ልናመጣ ነው። ከማ የፍሲሉ ሩኩዑ በይነል ቂራአቲ ወተስሊም ልክ ሩኩዕ ምን እንደሚያደርገው ሁላ በቂራአትና በማሰላመት መሃል ልዩነት እንደሚያመጣው ሁላ። ስለዚህ ያ ስለሌለ የሚቀራና የሚባል ነገር የለም። ከአራተኛው ተክቢራ በኋላ ወደ ቀኝ ማሰላመት ነው። የተሻለውም ራእይ ይሄው ነው። ወላሁ አዕለም። ግልጽ ነው። ሌላ አብሮ የሚነሳው ደግሞ ከም ተስሊመትን ሊልጂናዛ ስንቴ ነው ማሰላመት? አንዳንዱ ወደ ቀኝ ብቻ ሰላምቶ ይጨርሳል፣ ወደ ግራም የሚያሰላምቱ አለ። ምን እናርገው? ይሄን ነው መጀመሪያ ሁክሙ ተስሊማ ተስሊም ወይም ማሰላመት ሁክሙ ምንድነው ለሚለው አተስሊሙ ሩክኑን ፊ ሰላቲል ጂናዛ ሶላቱል ጂናዛ ላይ አንድ ሩክን ማዕዘን ነው። ሰውየው ዝም ብሎ አራተኛው ላይ አላሁ አክበር ብሎ ሳያሰላምት ቢሄድ አውቆ ሰላት የለውም እንደማለት ነው። ወሁወ መዝሀቡል ጅምሁር የአብዛኛዎች የእስላም ሊቃውንት አቋም ነው። ከማሊክያ ከሻፊዕያም ከሐናቢላዎችም ማስረጃቸው ወተሕሊሉሃ ተስሊም ሐላል የሚያደርገው ሐራም የነበሩ ነገሮችን ሁሉ ማሰላመት ነው በሚለው መሰረት ከሰላቱል ጂናዛም ወደ ሐላል ነገሮች መሄድ ምንችለው በማሰላመት ነው። እንዲሁም እናታችን አይሻ ረዲየላሁ ዐንሃ ካነ የኽቲሙ ሰላተ ቢተስሊም ሰላት ከተባለ ጂናዛም ይካተታል የሚያጠናቅቁት በማሰላመት ነው ብላለች ነው። ታኒየንም ሌላው ማስረጃችን ይላሉ አነሃ ዒባደቱን ኢፍቱቲሐት ቢተክቢር አላሁ አክበር በማለት የተከፈተ ዒባዳ ነው። ፈቱኽተተሙ ቢተስሊም በማሰላመት ነው የሚዘጋው ከሶላቲል መፍሩደቲ እንደ ግዴታ ሰላት ማለት ነው። አሁን ጥያቄው ስንቴ እናሰላምት ወደሚለው ነው። ምን ይላሉ? አተስሊሙ ሩክኑን ፊ ሶላቲል ጂናዛ ብለው ይሄንን ከገለጹ በኋላ ስንቴ ነው ለሚለው ግን አንዴ ነው ሩክኑ የሆነው እንጂ ሁለቴ አይደለም የሚለውን አቋም ያመጣሉ። ለዚህም ማስረጃቸው ከሱና ወተሕሊሉሃ አተስሊም ሐላል ሊያደርግ የሚችለው ተስሊም ማሰላመት ነው ተብሎ በነጠላ በሙፍረድ ነው የተጠቀሰው። አንዴ ወደ ቀኝ ካለ ሌላው ላይ ባይልም ችግር የለውም ነው። ፈርድም ሰላት ላይ ቢሆን እኮ እንደማለት ነው። ሰውየው ወደ ቀኝ አሰላምቶ ወደ ግራ ከማሰላመቱ በፊት ውዱ ቢፈታስ ሰላቱ መቅቡል ነው በእነዚህ ዑለማዎች ቀውል መሰረት ማለት ነው። ይሄንን ይዘው ሁለተኛስ ማስረጃችሁ ምንድነው ሲባሉ ዩስተሐቡ ፊ ሰላቲል ጂናዘቲ አተስሊሙ ተስሊመተይን በሰላቱል ጂናዛ ላይ ሁለት ጊዜ ማሰላመቱ የተወደደ ነው የሚሉ አሉ። ወሁወ መዝሀቡል ሐነፊየቲ የሐነፊያ መዝሀብ አቋም ነው። ወልአሰሑ እንደ ሻፊዕየቲ ከሻፊዕያ መዝሀብ አቋምም ትክክል ሆኖ የተገኘው ይሄው ሁለቴ የሚለው ነው። ኢብኑ ሐዝምም ያንን የመረጡት ማስረጃቸው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላል? ሰላቱ ኺላሊን ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የፍዐሉሁነ ሶስት ነገራትን የአላህ መልእክተኛ የተገብሯቸው ነበር። ተረከሁነ ናስ ሰዎች የተዋቸው የሆኑ ኢሕዳሁነ አንደኛው አተስሊሙ ዐለል ጂናዘቲ ሚስሉ ተስሊሚ ፊ ሶላህ ልክ ሰላት ላይ የምናሰላምተውን አይነት ጂናዛ ላይ ማሰላመት ተብለዋል። ከዚህ ተነስተን ሰላት ላይ ወደ ቀኝ ወደ ግራ እንደምናሰላምተው ጂናዛ ላይም ወደ ቀኝ ወደ ግራ ማሰላመቱ የተወደደ ነው። ካልሆነ በስተቀር ግን አንዱ ብቻ ላይ መሆኑ ይበቃል የሚሉት የማሊክያና የሐንበልያ መዝሀብ አለ። ከሻፊዕያም ጥንታዊ ንግግር ይሄው ራሱ ነው ብለዋል። ለዚህ ማስረጃው ከአብዱላህ ብን አባስ ረዲየላሁ ዐንሁማ እንደተገኘው አነሁ ሰለመ ተስሊመተን ኸፊፈተን ዐለል ጂናዘቲ ቀለል ያለ ማሰላመትን በአንድ ጂናዛ ላይ አሰላመተ ይላል፣ ወደ አንድ ጎን ብቻ። ሁለተኛው ምክንያታችን ሊአነ ሶላተል ጂናዘቲ መብንየቱን ዐለ ተኽፊፍ ከመነሻው ሰላቱል ጂናዛ በማቃለል ላይ የተገነባ ስለሆነ በአንድ ጊዜ ብቻ ማለቱ በቂ ነው። ግን የተሻለው የትኛው ነው በሚለው በሚያሰግደው ኢማም ይወሰናል ነው። በአካባቢው ኢማሙ በአንድ ከተብቃቃ ኢማሙን ተከትሎ በአንድ መብቃቃት፣ ኢማሙ ወደ ቀኝም ወደ ግራም የሚያሰላምት ከሆነ
እሱን ተከትሎ ወደ ሁለቱም እናሰላምታለን ከኺላፉ መውጣት ይሆናል ማለት ነው። ወላሁ አለም። እንግዲህ ያው ባለፈው ከኪታቡ ላይ ስናይ የተወሰነ ነጥብ ስላየን ትንሽ የተወሰነ ግንዛቤያችን እንዲሰፋ ተጨማሪ ማስረጃ ብዬ ቅድም ከጠቀስኩላችሁ ምንጭ ላይ እነዚህን ሰብስቤያቸው ነው። ሌሎች የቀሩ ነጥቦችም ይኖራሉ። አላ ኩሊ ሐል አላህ ሰላትን በተመለከተ ትክክለኛውን ግንዛቤ ይስጠን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።